ረመዳን ከገባ ጀምሮ ሰላም አለይኩም በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየው። ወራህመቱላሂ ወበረካቱሁ ማለት እስላም ሰላም፣ እስላም ረህመት፣ እስላም እሱ እስላም ስለሆነ ማለት ነው። ኡስታዝ አቡበከር አህመድ እና ሌሎች ወንድሞች አላህ ይጠብቃቸውና ነገ ቅዳሜ ስለሚደረገው የጎዳና ላይ ኢፍጣር ቅድመ ዝግጅት ሲያደርጉ በአብዮት አደባባይ ወይም በኢድ አደባባይ የኢፍጣሩ ፕሮግራም እንደሚደረግ በሶሻል ሚዲያ ለሰጡት እውቅና የኦርቶዶክስ ካፊሮች ለምን ኢድ አደባባይ ተባለ ብለው ኡስታዝ አቡበከርና ሌሎች ወንድሞችን በየሶሻል ሚዲያ የስም ማጥፋት ዘመቻ እያደረጉባቸው ነው። እንግዲህ የኦርቶዶክስ ካፊሮች እንደዚህ የሚያደርጉት ለምንድን ነው? ኢትዮጵያ የኦርቶዶክሶች ብቻ ናት ብለው ጭንቅላታቸውን ስለሞሉት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ሁሉ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብዝት ያርግልኝ። ዛሬ እንግዲህ ከስንት ቆይታ በኋላ ወደ ዩቲዩብ ብቅ ብለናል። ዛሬ ሁላችሁም የምትመለከቱት ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ከብዙ ጊዜ በኋላ ነው የመጣሁት። እንግዲህ እይታውን በጣም የቀነሰ ነው። ለማንኛውም ላይክ አድርጉ። ዛሬ እንግዲህ እስኪ በተለይ በኢፍጣር ላይ አሁን ሰሞኑን እንግዲህ ቅዳሜ ይካሄዳል የተባለውን ኢፍጣር ብዙ አስተያየት ሲሰጥበት አይቻለሁ። በተለይ ከኛ ከሙስሊሞች እና ከክርስቲያኖች ያልተጠበቀ ነገር ነው። ኢፍጣር ማለት እንብላ ማለት ነው እንጂ ወይም እንጋደልበት ወይም ሌላ ነገር አይደለም። እኔ በጣም ነው ገረመኝ በነገራችን ላይ ማለት ነው። እና እስኪ ያንን ቪዲዮ ዘመርኩን በቃላ እንግዲህ ያለውን ቪዲዮ ልጋብዛችሁና እንመለሳለን። ያለውን ነገር እናያል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ ለብዙዎች እንዲደርስ ደግሞ ሼርም አድርጉ። አበረታቱኝ። እኔንም እንግዲህ መለስ ብያለሁ ወደ ዩቲዩብ። እንግዲህ ከዛሬ ከነገ አዳዲስ ነገር ይዤላችሁ እመጣለሁ እና ለማንኛውም በዚህ ልክ አትሁኑ ማለት ነው። እንደጋለም ክርስቲያን ገዛ ሙስሊም ገዛ ምንም የሚያመጣው ትርጉም የለም። ለሙስሊም ህብረተሰብ የሚያገኘው የለም፣ ለክርስቲያንም የሚያገኘው ነገር የለም። ምንም የተሻለ ነገር እንዲመጣልን ብቻ ነው መጠበቅ ያለብን ማለት ነው። እና ዘመድኩን በቀለ እንግዲህ እውትና ኮሜንትን አስቀምጡ። ረመዳን ከገባ ጀምሮ በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየነው። እሱ እስላም ስለሆነ ማለት ነው። ክርስቲያን ነኝ፣ ጴንጤ ነኝ፣ ፕሮቴስታንት ነኝ የሚለው አብይ አህመድ ምዕራባውያኑ የራሳችን ሰው ተቀመጠ እንዲሉ ነው እንጂ አብይ አህመድ እስላም ያልተጠመቀ እስላም። እርዱን ፕሮሞት ያደረገው እሱ ነው። የሰው ልጅ መታረድ የጀመረው በሱ ዘመን ነው። አብይ አህመድ እንግዲህ እንዳያችሁት ነው ዘመድኩን በቀለ የሚለው ማለት ነው። በነገራችን ላይ ሙስሊም ሆነ ክርስቲያን ሆነ በክርስቲያኖች ጾም የሚሆን አንድ መንግስት አፈለገ የፈለገውን ማስፈጠር ይችላል። ምክንያቱም አሁን ክርስቲያኖች ጾም ካላቸው መንግስት ማስፈጠር ካፈለገ ነው ብሎ ከመንግስት ቢያስፈጠራቸው አሁን ምሳሌ ፊጥራ ቢባል ማንም የሚቃወም ሙስሊም የለም። ምንም አንድም የሚቃወም የለም። ግን በዚህ ልክ እንደዚህ መቃወም ሙስሊምና ክርስቲያንን ልክ ለማባላት እንደዚህ ማነሳት አይጠበቅም። በተለይ በሚዲያ ላይ ማለት ነው። ሚዲያ በተለይ ብዙ ተመልካች ስለሚኖር ይሄን ነገር መንዛት አስፈላጊ ነገር አይደለም። እኔ እንደ አንድ ወጣት ሙስሊም ማለት ነውና የትም ሄዶ እንብላ አብረን ማለት ወንድማማች ነው። አንድ ሰው እስቲ ክርስቲያኖችም እኮ እንግዲህ ስታፈጥሩ ምሳሌ አሁን ጾማችሁ ከዙህር በኋላ ትበላላችሁ ከአስር በኋላ የሚበሉ አሉ እና ያንን በጀማ ለምን እንብላ ብላችሁ አበሉ። ግን ሙስሊም ህብረተሰቡ ውሎውን ስሞ በጀማ እናፍጥር ማለት ምንድነው ልዩነት ያለው? እስቲ ክርስቲያኖች አሁን ካላችሁ ኮሜንት ላይ ያስቀምጡ። በአንድ እንብላ በአንድ እናፍጥር ማለት ምንድነው ልዩነት ያለው? ምንድነስ ነው? ያኔ ይሄ መንግስት ሙስሊም ነው፣ ሙስሊም ሊያርድ ነው፣ እንደዚህ ነው ወላሂ ብዙ ነገር ይባላል እና እንዲህ ነው አይባልም። ብዙ አመት አብሮ የኖረ ሰው በዚህ ልክ አብረን እንብላ በማለት ይሄን የሚያስመጣ ይመስለኛል። በጣም የሚያሳዝን ነገር ነው አንዳንድ ጊዜ የምናየው ነገር ማለት ነውና እንዲህ አትሆኑ ለማለት ነው። ክርስቲያን ሙስሊም ተዋልዶ ነው የሚኖረው። በተለይ ወደ አንዳንድ አሁን ምሳሌ ወደ ጎንደር እና ወደ
ላሊበላ ወደዛ ወዲያ አንዳንድ ስርፋ ነው እንጂ ትንሽ ወደ ወሎ ብከዱ ሙስሊሙ ክርስቲያኑ ጎረቤቱ ነው ተዋዶ ነው የሚኖር። የዓመት በዓል ሲሆን የነሱ የሚችለውን አድርጎ በቃ ሁሉም ተፈቃቅሮ ነው የሚኖረው። ግን አንዳንድ ጊዜ ስናይ ወላሂ ነው የምላችሁ በሚዲያ በቃ አንዳንድ ሰው የሚነዛው በቃ ለማበጣበጥ ይጣር ሁሉም ሰው እንዲበጣበጥ ማለት ነው። እና ይሄን ደግሞ እኛን የራሳችንን ቤተሰብ ነው ዙሮ የሚጎዳን እንጂ የሚጠቅመን ነገር የለም። ተው እውነት የምሬን ነው። አንድ አሁን ማሻአላህ ባለሀብቶች ህዝቡ ወጣቱ የቻለውን ማለት ነው ይዞ ፊጥራ ሲባል በቃ አብሮ ማፍጠር በእስላም በረካ አለው ይባላል። በቃ የተወደደ ነገር ነው እና ያንን እናፍጠር ማለት የተለየ ነገር አርጎ ማየት በጣም የሚያሳዝን ነገር ነው። ወላሂ በጣም እኔ እንጃ ብቻ በዚህ ልክ እኔ እንጃ በቃ ኢትዮጵያ እኮ ያለ ክርስቲያን እንደዚህ አይልም። ግን ውጭ ያለ ክርስቲያን አሁን ምሳሌ እውነት የምሬን ነው ያኔ ሶሻል ሚዲያ የሚጠቀም አንድ ሰው በቃ ያንን ለማጣጣፍ እንትን ይላል እና እናንተም እኔ እንደኔ አስተያየት ከሆነ እናንተም ምሳሌ ሙስሊሙ ከመቅሪብ አዛን ሲል እናፈጥራል ማለት ነው። እናንተ ደግሞ በመታፈጥሩበት ወቅት ማፍጠር ትችላላችሁ የትም ስርፋ ቢሆን የተሰብስባችሁ። ግን ይሄ ተባለ ብሎ ሙስሊም እያበላ እንደዚህ አንድ መንግስት ሙስሊምም ይሁን ክርስቲያንም ይሁን አፈለገ ልቡ ያዘነ መንግስት ሆነ ማብላት ይችላል፣ ማንንም መርዳት ይችላል። የኛ ህብረተሰቦች መቃወም አንችልም። መቃወም ማለት ሰው ሲሞት ሰው ሲገደል ሰው እንደዚህ ያለውን ብንቃወም ካለፈራን ሌላ ነገር ነው። ነገር ግን ዝም ብለን በሆነው ባልሆነው አረ በጣም ይደብራል ለማንኛውም ማለት ነው። እና ደግሞ በዚህ ልክ እንደዚህ መነሳት የለብንም እኛ ኢትዮጵያዎች ማለት ነው። ምክንያቱም ብዙ አብሮ በልቶ አብሮ ተቃቅፎ አብረን እየተኛን ያደግን ሰው ነን። ከዛም ላይ ደግሞ ስንት ተጋብቶ የተዋለደ ያለ ስንት ዘመድ ያለ ምሳሌ እህቱ ክርስቲያን ሆና ወንድምየው ሙስሊም በቃ እንደዚህ የተሳሰረ ነው። ግን በዚህ ልክ ሲያጣጥፉት እኔ በጣም ያሳዝነኛል። በተለይ ዘመድኩን በቀላ የሚባል ሰው ሙስሊምና ክርስቲያን ሊተራረድ ነው። እኔ ቪዲዮውን ከዚህ አላመጣሁትም እና ሲለኔ በጣም ነው ገረመኝ። ምክንያቱም እንደዚህ የማይጠበቅ ነገር እስከዛሬ ሙስሊምና ክርስቲያን ተራርዶ የማያውቀውን እንግዲህ ወዲያ ሶሻል ሚዲያ በረቀቀበት በአሁኑ ዘመን እንደዚህ ይሆናል ማለት ዘበት ነው። መቼም እንዲህ የማይሆን ነገር ነው እና አስተያየታችሁን ኮሜንት አስቀምጡ። ዛሬ እንግዲህ ያለኝ ይሄን ነው። ለዘመድኩን በቃላ ክርስቲያንም ወንድማ ሆናችሁ ሙስሊም ያላችሁን ኮሜንት ላይ አስቀምጡ። በነገራችን ላይ እንብላ ማለት የሆነ አስጠሊ ነገር ከሆነ እናንተ እስቲ ኮሜንት ላይ አስቀምጡ ማለት ነው አስተያየታችሁን። አብረን እናፍጥር አብረን የተለያየ ነገር እናድርግ ማለት የሆነ ነገር ከሆነ እንደሌላ ነገር አድርጋችሁ አትውሰዱ ማለት ነው። እና ይመቻችሁ። መልካም ጊዜ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ግን ቪዲዮውን ማለት ነው ላይክ እያደረጋችሁ አበረታቱኝ። አዳዲስ ነገር ይዤላችሁ እችላለሁ እንግዲህ ኢንሻአላህ በአላህ ፍቃድ ማለት ነው። ይመቻችሁ። ባይ ባይ።